ሰላም እንደምን ቆያችሁ የዩቲዩብ ቻናል ተከታታዮች። ዛሬም እንግዲህ የኤግዚት ኤግዛም ጥያቄዎችን መስራታችንን በዚህ ክፍል እንቀጥላለን ማለት ነው። ከዚህ በፊት ሰክሰሽን፣ ፋሚሊ እና ኮንትራት እንዲሁም ፕሮፐርቲ ሰርተን ነበር። ዛሬ በዚህ ክፍል ደግሞ የተመረጡ የጁሪስፕሩደንስ ጥያቄዎችን እንሰራለን ማለት ነው። ጥያቄዎቹን ስንሰራ ምርጫዎቹን ኤክስፕላኔሽን እየሰጠን የምናልፍ ይሆናል ማለት ነው። እንጀምር። የመጀመሪያው ጥያቄ ምንድነው? Law is the highest reason implanted in nature which commands what ought to be done and forbids the opposite. True law is right reason in agreement with nature. This quotation is associated with one of the following philosophers. Also, እኛው እንግዲህ መጽሐፍ ላይ ራሱ ቃል በቃል ላይ ያው ራሱ ስኮላሩ ያለውን ነው እና ጽፎ ያመጣው ይገርማችኋል። ብዙ ጊዜ በእኛ አልተለመደም። በስትሪም ላይ ነው እንደዚህ አይነት ነገሮች የሚመጡትና ብቻ ኮቴሽን ከየትኛው ነው የየትኛው ሰው ነው የተናገረው ሲባል እዚህ ጋር እንግዲህ ኤንሸንት ናቹራል ኦር ሌጋል ስኮላሮች አሉ፣ ስቶይክስ አሉ፣ ደግሞ ክርስቲያን ናቹራል ስኮላሮች አሉና የመጀመሪያው ሶክራተስ ነው፣ ሁለተኛው አኪነስ ነው፣ ዚኖ አለ፣ ሲስሮ አለ ማለት ነው። ሶክራተስ ኤንሸንት ናቹራል ሌጋል ስኮላር ነው። አጌን አኪነስ ደግሞ ክርስቲያን ሞር ይሄ ከእንትን ጋር የሚያገናኘው ከፈጣሪ ሕግ ጋር ናቹራል ሎውን ከፈጣሪ ሕግ ጋር። ዚኖና ሲስሮ ሁለቱም የስቶይክስ ሲሆኑ ዜኖ የስቶይክስ ትምህርት ቤት አስጀማሪው ተብሎ ላይክ ፒዮናርድ የሚባለው እሱ ነው እና ይሄኛውን እንትን ያለው ሲስሮ ነው። በአጠቃላይ the highest reason implanted in nature which commands what ought to be done and forbids the opposite. True law is right reason in agreement with nature ብሎ ዲፋይን ያደረገው ሲስሮ ነው። ይሄኛው የመጀመሪያ ጥያቄ ቀላል ነው። ቃል በቃል መያዝን አንዳንዴ ሊጠይቅ ይችላል። እንግዲህ መለየት ነው። ቪዲዮአችንን በደንብ ካያችሁ ሶስቱን ለመለየት ጥረት አድርገናል። ሌላኛው according to Thomas Aquinas the concept not to commit suicide is the principle of dash ይላል ማለት ነው። እንግዲህ ቶማስ አኩይነስ የራሱ የሆነ ክላሲፊኬሽኖች ነበሩት እንዳየነውና ህጎችን በራሱ ከፋፍሎ ነበር። ናቹራል ሎው፣ ዲቫይን ሎው፣ ኢተርናል ሎው እና ሂውማን ሎው ብሎ በአራት ክላሲፋይ አድርጓቸዋል። ከነዚህም ውስጥ ሂውማን ሎው ማለት በግልጽ እንግዲህ ሰው የሚሰራው በሰው እንትን ላይክ አንድ ፓርላመንት ሊሆን ይችላል ወይም የሆነ ሳምባዲ ሶቨሬን ቦዲ ክሬት የሚያደርገው ሲሆን ኢተርናል ሎው ማለት ደግሞ ይሄኛውን ዩኒቨርስ ኮንትሮል የሚያደርግ የፊዚክስ ምናምን የሚባሉ ህጎች እንደ ኮስሞ ይሄኛውን የሚቆጣጠሩ ህጎች ናቸው። ዲቫይን ሎው ማለት ደግሞ ከፈጣሪ የሚሰጡ ህጎች ናቸው። ሞር እነዚህ ሪሊጂየስ አስፔክት ያላቸው አይነት ነገሮች ናቸው እና ናቹራል ሎው ደግሞ ላይክ ባይ ሪዝን ዲስከቨረብል የሆነ ሰዎች በተፈጥሮ በማሰብ ብቻ የትኛው ትክክል እንደሆነና እንዳልሆነ ለመለየት የሚጠቀሙት አይነት ነገር ነው። አክቹአሊ ይሄኛው ኖት ቱ ኮሚት ሱሳይድ ራስን አለመግደል ይሄኛው ከዲቫይን ሎው ላይክ ሰውን አለመግደል እንግዲህ የፈጣሪም ትእዛዝ ነው አይደል? ምናልባት የፈጣሪም ትእዛዝ ነው ባይብሊካሊ ሞር በሌሎች እንትንም ሊሆን ይችላል በቁርአንም ሳፖርት ይደረጋል። የፈጣሪ ትእዛዝ ነው ተብሎ በብዙም አብዛኛው ቤተ እምነት ይታመናል። ነገር ግን ሞር ናቹራል ሎው የሚሆነው በመጽሐፉም እንደሚለው ከሆነ ባይ ሪዝን ነው እንደዚህ አይነት ነገሮች ዲስከቨር የምናደርገው። ዋትስ ጉድ ዋትስ ናት ጉድ ኢቪል የሆነው የትኛው ነው የሚለውን ባይ ሪዝን ዲስከቨር የምናደርግበት ያ ሪዝን በሪዝን ዲስከቨር የምናደርገው ህግ በቃ ጥሩ ነገር መስራት ጥሩ ነው፣ መጥፎ ነገር አለመስራት ደግሞ ጥሩ ነው ብሎ ላይክ መጥፎ መስራት መጥፎ ነው ብሎ እንትን በሪዝን ሰው አስቦ ራሱ ትክክል እንዳይደለም የሚደርስበት ናቹራል ሎው ነው ይላል። እኛውንም ቃል በቃል again በመጽሐፋችሁ
ቲቺንግ ማቴሪያሉ የተቀመጠ ነው። ሶ ናቹራል ሎው ነው ማለት ነው የዚህኛው መልስ። ሌላኛው identify the incorrect statement ይላል። Hobbes argued that an unlimited government authority would be needed to save men from each other. Locke regarded the right to private property as natural right. C. Thomas Hobbes portrays the nature of man as quarrelsome and warlike. D. John Locke was in essential agreement with Hobbes about human nature ይላል ማለት ነው። ይሄ ስለ ስቴት ኦፍ ኔቸር ነው። ሆብስ እና ሎክ እንዴት ነው ስቴት ኦፍ ኔቸር ዲፋይን ያደረጉት፣ ሰውስ በስቴት ኦፍ ኔቸር እንዴት ነው የሚሆነው የሚለውን ያንን ካራክተር የሚያክሰው በቀላሉ ይሄኛውን ጥያቄ ይመልሳል። ባጭሩ እንግዲህ እንደ ሆብስ ሐሳብ ስቴት ኦፍ ኔቸር ላይ የሰው ልጅ በባህሪው ክፉ ነው፣ ዋር ያለበት ነው። ሰው በተፈጥሮ አንዱን በስቴት ኦፍ ኔቸር ለማጥፋት የራስን መብት ለማስከበር ማያደርገው ነገር የለም። የሌላኛውን ነፍስ እስከ ማጥፋት ድረስ ይሄዳል። ሶ ይሄንን ኮንትሮል ለማድረግ የሰውን ሁሉ መብት አሳልፎ ለአንሊሚትድ ለሆነ ገቨርንመንት አሳልፈን መስጠት አለብን ብሎ እንትን የሚያስብ ሰው ሲሆን፣ ጆን ሎክ ደግሞ በተቃራኒ ኦፕቲሚስቲክ የሆነ ቪው የሰው ልጅ በባህሪው ጥሩ ነው፣ ስቴት ኦፍ ኔቸርም ስቴት ኦፍ ዋር ሳይሆን በቃ ሰላም ያለበት ሰው the right of liberty life እና ፕሮፐርቲ ተከብሮለት የሚኖርበት እንትን ነው። ነገር ግን ፕራይቬት ፕሮፐርቲ ምናምን ነገር ያንን ኮንትሮል ለማድረግ ሰዎች ለተወሰነ ግጭት ውስጥ ሊገቡ ስለሚችሉ ይህንን እንትን ለማድረግ ሊሚትድ የሆነ ገቨርንመንት ያስፈልጋል። መብታችን አሳልፈን ስንሰጥ አንሊሚትድ የሆነ ራይት አሁን ለገቨርንመንት ሊሚትድ የሆነ ራይት መስጠት አለብን ብሎ እንትን ይላል። ሰው አሁን ከገለጽኳቸው ሐሳቦች ጋር የማይስማማው የዲ ምርጫ ነው። ጆን ሎክ was in essential agreement with Hobbes about human nature የሚለው ሆብስ ሰውን በጣም እንደ ክፉ አድርጎ ነው የሳለው። ሎክ ደግሞ ሂማን ኔቸርን እንደ ጥሩ አድርጎ ስለሳለ ሶ ይሄኛው ነው ማለት ነው ኦድ የሆነው ኢንኮሬክት የሆነው። የመጀመሪያው ስናል አንሊሚትድ ገቨርንመንት ያስፈልጋል ብሏል ሆብስ፣ ትክክል ነው። ግን ፕራይቬት ፕሮፐርቲ ያስ ናቹራል ራይት ይሄኛው የሎክ ሐሳብ ነው። ናቹራል ራይት ነው በቃ ይሄኛው ብሎ ዲሳይድ አድርጓል። ግን ሲላይ ቶማስ ሆብስ portrays the nature of man as quarrelsome and warlike ብሏል። እውነት ነው በቃ የጦርነት እናንተም ብሏል። war of all against all በቃ ማን ሁሉም ከሁሉም ጋር ከራሱ ጋር የሚጣላበት ነው ስላለ እዚህኛው ምርጫ ዲ ነው ማለት ነው መልሱ። ሶ ወደ ቀጣይ ስናልፍ ሁላችሁም ዲስከሽናችን ሼር ማድረግና ሰብስክራይብ ማድረግ በዚህ አጋጣሚ እንዳይረሳ። ሶ ሌላኛው ምንድነው one of the following principle of rule of law by Lon Fuller is more about the implementation than about the law itself. so ህጉ ምን አንድ ህግ ሳውንድ ነው ለማለት like ሎን ፉለር ያስቀመጣቸው እሱ ክራይቴሪያዎች ነበሩ። እነዛን ዲስከስ አድርገናል። ከነዛ ውስጥ ስለ አሁን ከቀረቡት ምርጫዎች ውስጥ ስለ ህግ ስለ ራሱ ሳይሆን ስለ ኢምፕሊሜንቴሽን የሚያወራው like ኤክስተርናል የሆነ ነገር የሚያወራው የትኛው ነው የሚለውን ሰው ይሄኛውን በቀላሉ ማውጣት እንችላለን። ሎው መስት ናት ኮማንድ ኢምፖሲብል ይሄ ስለ ካራክተር ስለ ሎው ካራክተር ነው። ስለዚህ ኢምፖሲብል የሆነ ነገር ኮማንድ ማድረግ የለበትም። ለምሳሌ በየአመቱ የዚች ሀገር ዜጎች አንድ ጊዜ ሄደው ፀሐይን ነክተው መምጣት አለባቸው የሚል እንደዚህ አይነት ኢምፖሲብል የሆነ ህግ ሊኖር አይገባም። the first assertion again under choose B law must be prospective in nature. prospective in nature መሆን አለበት። ወደፊት ነው መስራት ያለበት፣ ወደ ኋላ መስራት የለበትም። በተጻፈ ህግ ከዛሬ ጀምሮ ወደፊት ኦፕሬት ማድረግ አለበት። ስለዚህ it's about the character of the law not about implementation ማለት ነው። so retrospective መሆን የለበትም፣ prospective in nature መሆን አለበት ይላል። law must be published ፐብሊሽድ የሆነ ግልጽ የሆነና ለሁሉም ሰው አድሬሰብል የሆነ ህግ መኖር አለበት። ይሄም again it's about the character and under Tuesday official action must be congruent with law. official action must be congruent with law አያችሁ ይሄ ስለ ኢምፕሊሜንቴሽን ነው። ኢምፕሊመንት ሲደረግ
ለሁሉም እኩል ኢምፕሊመንት መደረግ ያለበት እያንዳንዱ የኦፊሻሎች ላይክ የገቨርንመንት ኦር ሌሎች አካላት ድርጊታቸው ከህጉ ጋር ተመሳሳይ መሆን አለበት ሲል ይሄ ስለ ኢምፕሊሜንቴሽን እንጂ ስለ ራሱ ስለ ህግ ካራክተር አይደለም ማለት ነው። ሶ በትክክለኛው መልስ ዲ ነው ማለት ነው። አምስተኛ ጥያቄ one of the following philosophers is not directly associated with the development of the concept of right and freedom ከራይት እና right and the freedom ኮንሴፕት ዴቨሎፕመንት ጋር ያልተገናኘው የትኛው ነው ሲባል እነዚህን ስኮላሮችን ማየት በቂ ነው። በካራክተር እንደዚህ አይተን ልናወጣቸው እንችላለን፣ ልንለያቸው እንችላለን ማለት ነው። የመጀመሪያው ማኪቬሊ ሲሆን ማኪቬሊ እንግዲህ the prince በሚለው መጽሐፉ ስለ ስቴት እና ስለ ፓወር ላይክ ስቴት እንዴት እንደሚመሰረት እንዴት ፓወር ኮንትሮል እንደሚደረግ ምናምን ክሊርሊ ገልጿል። ነገር ግን ስለ ሂውማን ራይት እና ስለ ራይት እና ፍሪደም ኮንሰፕት ብዙም ያበረከተው ነገር የለም። ከሱ በመቀጠል ጆን ሎክ እንግዲህ የምናውቀው ነው። በጣም እሱም ስለ ራይቶች፣ ስለ ፕራይቬት ስለ ፕሮፐርቲ፣ ስለ ፕራይቬት ስለ ራይት ቱ ላይፍ ምናምን የራሱን ኮንትሪቢዩሽን ያሳደረ ሰው ነው። እንደገና ደግሞ ሳሙኤል ቮን ፑፔንድሮፕ ደግሞ የራሱን የሆነ ሌላ አስተዋጽኦ ያበረከተ ሰው ነው። በናቹራል ሎው እና በናቹራል ራይትስ ዙሪያ የራሱን የሆነ ስራ ሰርቶ ያሳለፈ ሰው ነው። መጽሐፍ ላይ ሂውማን ራይት ላይ አለ መሰለኝ ጥያቄ ሞር ወደ ሂውማን ራይት ሄዳል። ይቅርታ እዚህ ውስጥ ራሱ መካተት አልነበረበትም። ብቻ ናት አባውት ጁሪስፕሩደንስ እና ሌላኛው ሁጎ ግራቲስ ነው። እሱም ይሄኛው ሞደርን ናቹራል ራይት ቲዮሪ ላይ የሰራ ሰው ነው። ሶ ጥያቄ ሂውማን ራይት ጥያቄ ነው ይመስለኛል እና ከዚህ በፊት ሰርቼ ስላለፍኩ ዝም ብዬ እንትን ያልኩት እሺ ብቻ ጥሩ ነው፣ መጥፎ አይደለም። ብቻ ማኪቬሊ ነው ማለት ነው። ሶ ስለ ራይትስ ኤንድ ፍሪደም እንትን ያላለ እሺ። ከዛ በመቀጠል ቀጣዩ ጥያቄ it's often claimed that the rule of commercial or business transactions that apply in day-to-day interaction in Mercato or other commercial centers in the country are said to be governed by system informally developed in those places and not by the retailers of the country. This fact scenario gives credence based to ይላል። ሶ መርካቶና በሌሎች በገበያ አካባቢዎች እንትን የሚደረጉ ሩሎች የምንጠቀማቸው ኢንፎርማሊ ገቨርን የሚደረጉና በፎርማል ሩል እንትን የሚደረጉ ሳይሆን ኢንፎርማሊ የተሰሩ ናቸው። ሶ ይሄኛው ሴናሪዮ the best describe የሚያደርገው የትኛውን ስኩል ነው ይላል ማለት ነው። ሶ ካሉት ምርጫዎች ውስጥ ከዚህኛው ጋር ኢንፎርማል የሆነ በዴይ ቱ ዴይ እንትን በሶሻል ኢንተራክሽን ገቨርን የሚደረገው ወይም ፎርማል ባልሆነ ህግ ገቨርን የሚደረገው ሪሌሽንሺፕ ሶ ዛት ሚንስ ሶሻል ኢንተራክሽኑ እንደ ህግ ያገለግላል አይነት ነገር የሚያስቀምጥ ነው። ሶ ከሱ ጋር የሚጣጣም ስኩል ኦፍ ቶት የትኛው ነው ለማለት ነው በአጠቃላይ ጥያቄው። ከዚህ አንፃር አናላይቲካል ስኩል ኦፍ ጁሪስፕሩደንስ የመጀመሪያው ምርጫ ነው። አናላይቲካል ማለት ይሄ ሞር ፎርማል የሆነ ከፖዚቲቪዝም ጋር የተገናኘ ፎርማል የሆኑ ፖዚቲቪዝም ማለት ነው በኢምፕላይድሊ እና ፎርማል የሆነ ህግ በመንግስት ምናምን ተሰርቶ እንጂ ኢንፎርማል በሆነ ሲስተም ገቨርን ይደረጋል ብሎ የሚያስብ አይደለም። እዚህ ምርጫ ላይ ሌጋል ሪያሊስት ስኩል ኦፍ ጁሪስፕሩደንስ ሌጋል ሪያሊዝም ደግሞ law is the creation of the court that means ጀጅ እና ኮርት ህግን ይመሰርታሉ ወይም ይሰራሉ ብለው ሞር ይሄ ከኮመን ሎው ጋር አታችድ የሆነና በየቀኑ ዳኞች የሚሰጧቸው ውሳኔዎች እንደ ህግ ይወጣሉ ብሎ የሚያስብ ሌጋል ሪያሊዝም ስኩል ነው። ዲ ላይ ሂስቶሪካል ስኩል ኦፍ ጁሪስፕሩደንስ ሂስቶሪካል እንትን ስኩል ኦፍ ጁሪስፕሩደንስ ደግሞ የህግ ሂስቶሪካል አመጣጥን ታሪካዊ within the history እና ባክግራውንዱን አናላይዝ የሚያደርግ
ከፕሬዘንት እንትን ጋር ካሉ ህጎች ጋር የሚያገናኝ ነው። በመሃል ላይ የዘለልኩት ቢ ሶሺዮሎጂካል ስኩል ኦፍ ጁሪስፕሩደንስ ነው ማለት ነው። ሶሻል ኢንተራክሽን ኢንፎርማሊ የሚያደርጉት የሚሰሩ ህጎች እንደ ህግ ሊያገለግሉ የሚችሉበትን ሴናሪዮ የሚገልጽ ስኩል ነው። ስለዚህ መልሱ የሚሆነው ሶሺዮሎጂካል ስኩል ኦፍ ጁሪስፕሩደንስ ነው ማለት ነው። የመጨረሻ ጥያቄ ይመስለኛል። one of the following is not part of Salmon's fundamental branch of jurisprudence። እኛው ጥያቄ እኔ እንግዲህ እስካሁን ድረስ የሳልመን ፈንዳሜንታል ብራንች ኦፍ ጁሪስፕሩደንስ የሚለውን አላረኩም ነበር፣ ዲስከቨር አላረኩም ነበር። ዛሚንስ ማቻራላችን ላይም አላገኘው ሞር አላየውም። ነገር ግን ጉግል ለማድረግ እንደመኮርኩት የሳልመን ፈንዳሜንታል ብራንችስ ኦፍ ጁሪስፕሩደንስ የሚባሉት አንደኛ አናላይቲካል ስኩል፣ ሂስቶሪካል ስኩል እና ኢቲካል ጁሪስፕሩደንስ እነዚህ የሳልመን ክላሲፊኬሽኖች ናቸው። ሶሺዮሎጂካል ጁሪስፕሩደንስ ግን የሳልመን ሳይሆን ከኋላ የመጡ ሌሎች ክላሲፊኬሽኖች እንደሆኑ ያሳያል። በአጠቃላይ ያሉት እነዚህ ናቸውና ጁሪስፕሩደንስ ጥያቄዎች ምናልባት እነዚህ ላይ አስተያየት ካለ ወይም የተለየ ሀሳብ ካለ ደግሞ እንቀበላለን። በኮሜንት ሴክሽን ማሳወቅ ትችላላችሁ። እናመሰግናለን። ኔክስት በሌላ ቪዲዮ እንገናኛለን። ቪዲዮአችንን ሼር ማድረግ እንዳይረሳ፣ ሰብስክሪፕሽንም በዛ ልክ። እናመሰግናለን።